We don't want them to have a nuclear weapon. We want the straits open. We're closing it now. They closed it. ከቀድሞ ትዊተር ካሁኑ ኤክስ የማህበራዊ ትስስር ገጽ ከታገዱ በኋላ በራሳቸው ትሩዝ ሶሻል በተባለው መድረካቸው በየሰዓቱ ለዓለም አጀንዳ ሲሰጡ የከረሙት ፕሬዚዳንት ዶናልድ ትራምፕ በቻይና ጉብኝታቸው ግን ባልተለመደ ሁኔታ ዝምታን ማብዛታቸው የሁለቱን ከፍተኛ መሪዎች ውይይት ትልቅ ግምት እንዲሰጡ አድርጓል። ዋሽንግተንና ቤጂንግን ለበርካታ ወራት ሲያነታረካቸው ከሰነበተው የታሪፍ ውዝግብ ባለፈ የሰሞነኛው የኢራን ጦርነት ሺጂንፒንግንና ዶናልድ ትራምፕን ፊት ለፊት ያፋጠጠ አብይ ጉዳይ ሆኗል። በብዙ ተንታኞች ዘንድም በጦርነቱ የመውጫ መንገድ ጠፍቷቸዋል ሲባሉ የነበሩት ዶናልድ ትራምፕም የቻይና ጉብኝታቸውን ምናልባት ለጦርነቱ የመጨረሻውን መፍትሄ ያመጣልኛል ብለው የዘየዱት ይመስላል። ለዚህም ያለ ባህሪያቸው ለአፋቸው ለከት፣ ለቋንቋቸው ጥንቃቄ እንዲሁም ለትሩዝ ሶሻል ገጻቸው ትየባ ጣታቸውን መለስ ማድረግ ተስተውሎባቸዋል የሚሉ አስተያየት ሰጪዎችም ተበራክቷል። ትራምፕ የቻይናን ምድር ለሁለተኛ ጊዜ ከመርገጣቸው ጥቂት አስቀድመው ጦርነትን ለመቋጨት ቻይና አታስፈልገኝም ብለው የነበረ ቢሆንም ቤጂንግ ሲደርሱ ግን ይህን ቃል ለመድገም ድፍረት አጥተዋል። አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጦርነት ከከፈቱበት ወቅት ጀምሮ እስካሁን ዝግ ሆኖ የሚገኘው የሆርሙዝ ሰርጥ የዓለም አቀፍ የኢነርጂ አቅርቦት ሰንሰለትን በከፍተኛ ሁኔታ እያስተጓጎለ መቀጠሉ ትራምፕ የሀገራቸውና የቻይናን ግንኙነት ማደስ የውዴታ ግዴታ ሆኖባቸዋል። ከውይይቱ በኋላም ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም በሚለው ጉዳይ ላይ ከቻይናዎቻቸው ሺ ጂንፒንግ ጋር ተስማምተናል ብለዋል። ይሁንና ከቻይና በኩል ስለ ጉዳዩ የተሰጠ መግለጫ ለመኖሩ ሀሳቡ የትራምፕ ብቻ ፍላጎት ሊሆን ይችላል የሚል ጥርጣሬን ፈጥሯል። ፕሬዚዳንቱ ከቻይናዎቻቸው ጋር በቤጂንግ ባደረጉት ውይይትም ኢራን የኒውክሌር መሳሪያ ባለቤት እንድትሆን ሊፈቀድላት እንደማይገባና የተዘጋው የሆርሙዝ የባህር ሰርጥም በአስቸኳይ መከፈት እንዳለበት ስምምነት ላይ መድረሳቸውን ገልጸዋል። በሁለተኛው ቀን የቤጂንግ ቆይታቸውም ስለ ኢራን ጦርነት፣ ስለ ታይዋን፣ ስለ ንግድና ሌሎች ቀጠናዊ ጉዳዮች ከመከሩ በኋላ ትራምፕ በሰጡት መግለጫ ሌሎች ሊፈቷቸው የማይችሏቸውን በርካታ ችግሮች እኛ እልባት ሰጥተናል ቢሉም ንግግሮቹን ሊያጠነክሩ ስለሚችሉ ተጨባጭ ስምምነቶችና ዝርዝር መፍትሄዎች የተባለ ነገር የለም። ፕሬዚዳንት ሺጂንፒንግም ሆኑ መንግስታቸው በኢራን ዙሪያ በቀጣይ የሚወሰደው እርምጃ በተመለከተ ግልጽ አቅጣጫ ለማስቀመጣቸው ቻይና ከወዳጇ ኢራን ጋር ያላትን ጠንካራ ግንኙነት በትራምፕ ጉብኝት ብቻ አሳልፎ ላለመስጠት እያጤነች መሆኑን አመላካች ሆኗል። ቻይና የኢራን ዋነኛ የነዳጅ ገዢ ሀገር እንደመሆኗ በዋሽንግተንና ቴህራን መካከል ያለውን ውጥረት እንድታረገብ በትራምፕ በኩል ኃላፊነት ሰጥቷታል። ኢራን ለኒውክሌር ልማቷ የበለጸገ የዩራኒየም ሀብቷን እንድታስወግድ የሚሳኤልና የኒውክሌር ልማቷን በተመለከተ ገደብ የሚያስቀምጥ ስምምነት ላይ እንድትፈርም አሊያም ኢራን ያገዛዝ ለውጥ አድርጋ ለአሜሪካ ለስለስ ያለ አቋም ያለውን አስተዳደር ወደ ስልጣን እንድታመጣ ቻይና ጫና እንድታሳድር የሚፈለግ ሲሆን አሜሪካ በምትኩ ለቻይና ምን ታቀርባለች የሚለው ጥያቄ ጉዳዩን ይበልጥ ውስብስብ አድርጎታል። የቻይናን ግዙፍ ኢኮኖሚ የሚያንቀሳቀሱ የነዳጅ ምርቶች በአብዛኛው የሚተላለፉት በሆርሙዝ ሰርጥ ላይ እንደመሆኑ በግጭቱ ላይ እጇን አስገብታ እጅግ ውስብስብ ለሆነው የመካከለኛው ምስራቅ ውጥረት በቀላሉ እልባት ታመጣለች ተብሎ አይጠበቅም እየተባለ ነው። ለዚህም የታይዋንን ጉዳይ እንደ መደራደሪያ ታቀርባለች ተብሎ ይጠበቃል። ቻይና የትራምፕን ሀሳብ ተቀብላ የኢራንን ጉዳይ በዘላቂነት ለመፍታት በዋናነት የታይዋንን ጉዳይ በተመለከተ ከአሜሪካ ጠንካራ ማስተማመኛ እንደምትፈልግ የሚገልጹት ተንታኞችም አሜሪካ ታይዋን የቻይና ሉዓላዊ ግዛት መሆኗን እንድትቀበል አሊያም ዋሽንግተን ለታይዋን የምትሰጠውን ድጋፍ የሚያቋርጥ ስምምነት እንድትገባ ትፈልጋለች ይላሉ። የታይዋን ጉዳይ መሪዎቹ የኢራን ውጥረት በተመለከተ በሚያደርጓቸው ውይይቶች ላይ በጠረጴዛው ላይ አብረው የሚቀመጥ ወሳኝ ጉዳይ ስለመሆኑ ግልጽ ነው። የታይዋን አጀንዳ እጅግ ስሱ ጉዳይ ስለመሆኑ የገለጸው የቻይና የውጭ ጉዳይ ሚኒስቴር የአሜሪካና ቻይና ቀጣይ ግንኙነት በታይዋን ላይ በሚኖራቸው አቋም ላይ የሚመሰረት እንደሆነ ማስታወቁ በኢራን ግጭት አፈታት ላይ የራሱን አስተዋጽኦ እንደሚያደርግ የሚያረጋግጥ ሆኗል። ዶናልድ ትራምፕ በቻይና በነበራቸው ቆይታ ስለ ታይዋን የቀረቡላቸውን ጥያቄዎች ፈንጂ ላይ እንደመራመድ ያህል አጥብቀው መሻቸው እንዲሁም ለጊዜው መተዋቸው ዓላማ አድርገው ለመጡት የኢራንና የታሪፍ ጉዳይ እንቅፋት እንደሆነባቸው በመስጋት እንደሆነ አያጠራጥርም። መሪዎቹ በቆይታቸው መልካም ከሚባሉ ውይይት እንዳደረጉ ቢገልጹም ለወሳኝ ልዩነቶቻቸው እንዴትና ምን አይነት መፍትሄ ያመጣሉ የሚለው ጥያቄ አሁንም ተጠባቂ ሆኗል። እንደ አውሮፓውያን አቆጣጠር ከየካቲት 28 ጀምሮ በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ጦርነት የዓለምን የኢነርጂ ፍሰት አግቶታል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የሆርሙዝን የባህር ሰርጥ መዝጋቷ በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ አቅርቦት ውስጥም 1/5 እንዳይንቀሳቀስ አድርጓል። ይህ ደግሞ እንደ ቻይና ላሉ የኢራን ነዳጅ ዋነኛ ደንበኞች እጅግ ከባድ ራስ ምታት ነው። ፕሬዚዳንት ትራምፕም በቤጂንግ በነበራቸው ቆይታ ከሺ ጂንፒንግ ጋር በዋነኝነት የተስማሙት በአንድ ነጥብ ላይ ነው። እሱም ኢራን የኒውክሌር መሳሪያ ባለቤት መሆን የለባት የሚለው ነው። ትራምፕ ይህንን ስምምነት እንደ ትልቅ ስኬት ቢገልጹትም ከበስተጀርባ ያለው ምስጢር ግን እጅግ ጥልቅ ነው።
ቻይና ኢራንን ለማሳመንና የሆርሙዝ ሰርጥ እንድትከፍት ለማድረግ ያላትን ከፍተኛ ተጽዕኖ ለመጠቀም ፈቃደኛ የሆነችው በነፃ እንዳልሆነ ዲፕሎማቶች ይጠቁማሉ። እዚህ ላይ ነው የታይዋን ጉዳይ እንደ ትልቅ መደራደሪያ ብቅ የሚለው። ቻይና ኢራንን ከኒኩሌር ህልሟ እንድትታቀብና የዓለምን የነዳጅ መስመር እንድትከፍት በማድረግ ረገድ የምትጫወተው ሚና አሜሪካ በታይዋን ጉዳይ ላይ ያላትን አቋም እንድታለዝብ እንደ መግቢያ ሊያገለግል ይችላል የሚል ስጋትና ግምት በብዙዎች ዘንድ አለ። ፕሬዚዳንት ትራምፕም በሃኒቲ ፕሮግራም ላይ በሰጡት ቃለ ምልልስ ከኢራን ጋር ያላቸው ትዕግስት እየተሟጠጡ መሆኑን መግለጻቸው ይታወሳል። ስምምነት መፈረም አለባቸው ሲሉ ያስጠነቀቁት ትራምፕም የኢራን የዩራኒየም ክምችት በአሜሪካ ቁጥጥር ስር መዋል ያለበት ለህዝብ ግንኙነት ዓላማ ብቻ እንደሆነ መግለጻቸው እጅግ አስገራሚ ነበር። ይህ የሚያሳየው ትራምፕ ከኢራን ጋር ያለውን ጦርነት በአስቸኳይ ለመጨረስና በቀጣይ በሚደረገው የአሜሪካ የአጋማሽ ምርጫ የፖለቲካ ድል ለመቀዳጀት ያላቸውን ከፍተኛ ፍላጎት ያሳያል። ለዚህ ድል ደግሞ የቻይና ድጋፍ ወሳኝ ነው። ሺጂንፒንግ ለኢራን ምንም አይነት ወታደራዊ መሳሪያ ላለመላክ ቃል መግባታቸው ለትራምፕ ትልቅ የምስራች ቢሆንም ቻይና ይህንን ቃል የገባችው አሜሪካ በታይዋን ዙሪያ ለምታደርገው ወታደራዊ እንቅስቃሴና ድጋፍ ምላሽ እንድትሰጥባት በመፈለግ እንደሆነ ግልጽ ነው። አሜሪካም ለታይዋን የምታደርገው የጦር መሳሪያ ሽያጭና የደህንነት ዋስትና ለቤጂንግ የህልውና ስጋት ሲሆን ሺጂንፒንግ ይህን አጋጣሚ ተጠቅመው አሜሪካንን ከታይዋን ጉዳይ እጃቸው እንዲያወጡ ግፊት እያደረጉ ነው። ቻይና ለኢራን ያላት አቋም ስትራቴጂካዊ ነው። ቻይና ኢራንን እንደምትደግፈው ሁሉ ጦርነቱ እንዲቀጥል ግን አትፈልግም። የቻይና የውጭ ጉዳይ ሚኒስቴር የግጭት ፈጽሞ ሊከሰት የማይገባው ነበር ማለቱ ቤጂንግ በጦርነቱ ምክንያት በኢኮኖሚያ ላይ የደረሰ ያለውን ጫና እንደማታገስ ያሳያል። ይሁን እንጂ ቻይና ኢራንን ሙሉ በሙሉ አሳልፋ አትሰጥም። ምክንያቱም ኢራን ለአሜሪካ በቀጠናው እንደ ትልቅ ተቀናቃኝ ሆና መቆየቷ ለቻይና ስትራቴጂካዊ ጥቅም አለው። ስለዚህ ሺጂንፒንግ የሚያደርጉት ጥረት ኢራን የተወሰነ ስምምነት እንድታደርግና የሆርሙዝ ሰርጥን እንድትከፍት በማድረግ በምላሹ ደግሞ አሜሪካ በታይዋን ጉዳይ ላይና በደቡብ ቻይና ባህር ላይ የምታሳየውን ጡንቻ እንድታረግብ ማግባባት ነው። ይህ የታይዋንና የኢራን ልውውጥ የዓለማችንን ጂኦፖለቲካ ወደ አዲስ ምዕራፍ ሊከተው ይችላል። አሜሪካ ለታይዋን ያላት ድጋፍ እስከ ዛሬ ድረስ ጽኑ ነበር። በዲሞክራቶቹም ሆነ በሪፐብሊካኖች ዘንድ የታይዋን ደህንነት የአሜሪካ ቀጠና የበላይነት መገለጫ አድርጎ ይወስዳል። ሆኖም ትራምፕ አሜሪካንን ማስቀደም በሚለው መርሃቸው ሩቅ ካሉ ግጭቶች ወጥተው የሀገራቸውን ኢኮኖሚ ማረጋጋት ይፈልጋሉ። የመካከለኛው ምስራቅ ጦርነት የነዳጅ ዋጋን ሰማይ በማድረሱ የአሜሪካ ሸማቾች በከፍተኛ ሁኔታ እየተማረሩ ይገኛሉ። ይህ ደግሞ በትራምፕ የፖለቲካ ህልውና ላይ ትልቅ አደጋ ደቅኗል። በመሆኑም ትራምፕ የታይዋንን ጉዳይ እንደ ድርድር ካርድ ተጠቅመው ከቻይና ጋር በመስማማት የኢራን ጦርነት ለመቋጨት ሊወስኑ ይችላሉ የሚል ስጋት በታይዋን መሪዎች ዘንድ ተፈጥሯል። አሜሪካ ለታይዋን የምታደርገውን የጦር መሳሪያ አቅርቦት ከቀነሰች አሊያም ዲፕሎማሲያዊ ድጋፏን ካላላች ቻይና በታይዋን ላይ ያላትን የይገባኛል ጥያቄ በኃይል ለማስከበር ልትነሳ ትችላለች። በቀጣይ የሚጠበቁት ነገሮች እጅግ ወሳኝ ናቸው። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት እንደገለጹትም ቻይና የሆርሙዝ ሰርጥ እንዲከፈት የምትችለውን ሁሉ ታደርጋለች። ምክንያቱም ይህ ለራሱ ኢኮኖሚ የሞትና የሽረት ጉዳይ ነው። ሺጂንፒንግ የአሜሪካን ነዳጅ በብዛት በመግዛት በሆርሙዝ ሰርጥ ላይ ያለባቸውን ጥገኝነት ለመቀነስ ፍላጎት ማሳየታቸው ከዋሽንግተን ጋር አዲስ የኢኮኖሚ ትስስር ለመፍጠር መዘጋጀታቸውን ያሳያል። ይህ የኢኮኖሚ ትስስር ደግሞ ፖለቲካዊ ዋጋ አለው። አሜሪካ በቀጣይ ወራት በኢራን ላይ የጣለችውን የባህር ላይ እገዳ ልታላላ አሊያም ለድርድሩ ምቹ ሁኔታዎችን ልትፈጥር ትችላለች። ኢራንም ቢሆን የቻይናን ምክርና ጫና ችላ ማለት አትችልም። ምክንያቱም የሀገሪቱ የኢኮኖሚ ደም ስር ያለው ቤጂንግ እጅ ላይ ነው።